ከብዙ ውጣ ውረድ በኋላ ብሩኬ አሸነፈ። በዚህ አጋጣሚ እንኳን ደስ ያላችሁ ቤተሰብ በሙሉ በደስታ ተሞሉ። በጣም ደስ ይላል። እንዲሁም ደግሞ ቅድስቴ ማመን አቅቷታል። ሁላችሁንም እንኳን ደስ ያላችሁ ልል ወዳለሁ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ከዚህም በፊት ሁላችንም እንደምናውቀው ብሩክ ወይ ሊሞትም ወይም በህይወትም ሊኖርም ይችላል እያልን ሁላችንም ስናስብ ነበረ። ነገር ግን ሁላችንም ቪዲዮን በመመልከት ብሩክ በህይወት እንዳለ እና እንዲሁም ደግሞ እንዳመለጠ ሁላችንም ነው ቪዲዮን የተመለከት ነው ማለት ነው። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከምሳሌ ድራማ ምን ተማራችሁ? በጣም ምርጥና እንዲሁም ደግሞ ልብ አንጠልጣይ አስተማሪ ድራማ ነው። እናም እንደተለመደ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ብሩክ ስላመለጠ ሁላችንም ደስ ብሎናል። በድጋሚም እንኳን ደስ ያላችሁ። ምክንያቱም በጣም መድብል ሲጨናነቅ ነበረ፣ ወንድሜ በህይወት አለ ወይስ የለም በሚለው እንዲሁም ደግሞ ሞገስም የብሩክ ጓደኛ በጣም እሱም ሲጨናነቅ ነበረ። ሁሉም ማለት ነው ሁሉም ቅድስቴ እንደሆነች ስታለቅስም ነበረ። ምሳሌም አባዬ ናፈቀኝ እያለችም ቪዲዮን ከተመለከታችሁ ምግብም አልበላም ውሃም አልጠጣም አባዬ ካልመጣ ብላ ስታለቃቅስም ቅድስቴ እንደውም አባብላት አይዞሽ በቃ አንቺ የምትወጂው ምግብ እሰራልሻለሁ፣ ስለ አባትሽ አሁን አትጠይቅኝ፣ እኔንም እኮ ያሳዝነኛል፣ እኔንም እኮ ይናፍቀኛል፣ ምን እያልሽ ነው ምናምን እያለቻት አንዳንዴ በጨዋታ ታስረሳታለች። ነገር ግን ምሳሌ መርሳት አትፈልግም። ምሳሌ ለማስረሳት የማታደርገው ጥረት የለም። ቅድስቴ በነገራችን ላይ በጣም ይመቻት፣ መልካም እናት ናት። እንደውም ለምሳሌ የእውነትም እናት እንደው በሆነች ነው የሚያስብለው ማለት ነው። ይሄ ድራማ ይሁን እንጂ ትክክለኛ እናት ራሱ ብትሆን የእውነቴን ነው የምላችሁ የሌለ የምትመች አይነት መልካም ሴት ናት። ለዛውም ደግሞ ለብሩክም ደግሞ የምትሆነው ቅድስቴ ብቻ ናት። በነገራችን ላይ ያው ድራማ ቢሆንም ማለት ነው። ምክንያቱም በጣም አስተዋይና ምርጥ ሴት ናት። ምናልባት እንኳን ካሁን በኋላ ማለት እንዳልኳችሁ ምናልባት እንኳን ከብሩኬ ጋር ማለት ነው ያው ዞሮ ዞሮ መጋባታቸው አይቀርም። ቪዲዮን እየተመለከትን ነው። ሲቀጥልም ደግሞ ብሩክ በጣም እንደሚወዳት እንዲሁም ደግሞ ቅድስቴን በጣም እንደምትወደ ሁላችንም እናውቃለን። ዞሮ ዞሮ ሁለታቸው መጋባት አይቀርም። ለምን ብትሉ እኔ ዘር መተካት እፈልጋለሁ ጋሼ ስትል ነበር። አሁን ደግሞ ብሩክ ነው የምትለው። በፊት ያው ሰራተኛ ሳለች ጋሼ ነው የምትለው። አሁን ግን የራሷ መሆኑን እርግጠኛ ከሆነች በኋላ ብሩክ ብላ ነው የምጠራው ማለት ነው። እና ይመቻቸው፣ ይሳካላቸው። የእነሱ ደስታ እኛን ያስደስተናል። ብሩክ በማምለጡና በህይወት መኖሩ እጅግ በጣም እኔ ደስ ብሎኛል። እናንተስ ምን ተሰማችሁ? ሁላችሁም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እናም ሲቀጥል ማህሌትና ዝና አሁን ላይ ደግሞ ሌላ ሴራ ለማሴርም እየፈለጉ ነው። ነገር ግን መድብልን በየትኛውም መንገድ ለማግኘት ቢጥሩ መድብልን በፍጹም ሊያገኙት አይችሉም። ምክንያቱም መድብል በጣም ራሱን ይጠብቃል። በጣም ጀግና ነው። በጣም ኃይለኛ ነው። በጣም በቃ ምክንያቱም ከዚህ በፊት የምታስታውሱ ከሆነ እስር ቤት ባለበት ሰዓት ካሌብ ሞሲሳ ከማን ጋር እንደሚሰራ የስራ ባልደረባዎቹ በጣም ኃይለኛ እንደሆኑ ክፉ እንደሆኑ ለመግደልም ወደ ኋላ እንደማይሉ እንደማይምሩ ሁሉንም ነገር ጠንቅቆ ስለሚያውቅ በጣም ራሱን ይጠብቃል ከፈጣሪ በታች ማለት ነው። በዛ ላይ ደግሞ ጠንካራ ነው፣ ጀግና ነው፣ አይፈራም ማለት ነው። ከፈጣሪ በታች የመድብል ጀግንነትና የመድብል ጥረት ነው ብሩክ አሁን ላይ እንዲገኝ ያደረገው። ምክንያቱም ብሩክ ያለበትን ድረስ የሚያውቀው ማን ነው? መድብልና የመድብል ጓደኛ። የመድብል ጓደኛ ደግሞ ከማህሌት ጋር ይተዋወቃል። ከማህሌት ጋር ተዋውቆ የማይሆን ስራ ለመስራት ከእሷ ጋር ቢስማማም ነገር ግን በስተመጨረሻ ማህሌትን እና አብሬሽ እሰራለሁ ምንም አያሳስብሽ ካላትም በኋላ በስተመጨረሻ ምሳሌ ያለችበትን አሳይኝ፣ ምሳሌን እንዳጠፋለች አይደል የምትፈልጊው ሲላትም አዎ አለችው። ማህሌት ያው ተንኮለኛ አይደለች። ምሳሌ ከሞተች በኋላ ንብረቱን በስሟን ለማዞር ማለት ነው። ለምን ከዝና ጋር ተስማምታ ነው ይህን ስራ የምትሰራው። ዝና ምንድን ነው የሚለው? ወይ የሞገስን ነፍስ አጥፊ፣ ሞገስን ማትቺ ከሆነ ወይም እችን ምሳሌን አጥፊያት እያላት ነበረ ዝና። ነገር ግን እሷ እኔ ነፍስ አላጠፋም፣ ነፍስ እኮ ማጥፋት ወንጀል ነው ስትል፣ እንዴ እኮ ቤት ያምርሽ የለ መኪና ያምርሽ የለም፣ ከሁለቱ አንዱን ካጠፋሽ የምትፈልጊውን አይነት ቤት እገዛልሻለሁ፣ የምትፈልጊውን መኪና እና ምላቸዋለሁ። ዝና በጣም መጥፎ ምክር ሲመክራት ነበረ ማህሌትን ከምሳሌና ወይ ደግሞ ከሞገስ ከሁለቱ አንዳቸውን ካጠፋሽ የምትፈልጊውን አይነት አደርግልሻለሁ ሲላትም አይ በፍጹም እኔማ የሰው ነፍስ እንደዚህ አላደርግም፣ አላጠፋም፣ በፍጹም ይሄንንማ ማድረግ የለብኝም ስትልም እንግዲያው እሱ ቤቱም ይቀርብሻል፣ ገንዘብም ይቀርብሻል፣ መኪናውም ይቀርብሻል ሲላትም እሺ እንዴት አድርጌ ነው ማጥፋት የምችለው ብላ እሱን ስታማክረው
አንድ አጋች መቅጠር አለብሽ፣ ያ አጋቹ ከሁለቱ አንዱን ማጥፋት ይችላል እያለ የሚመክራትን ምክር እውነት መስሏት ትቀበል ነበረ። በስተመጨረሻም እውነት መስሏት ተቀበለች። እናም ከዚህ ከአጋቹ ጋር ስትስማማ ይህ አጋቹ ደግሞ ከመድብል ጋር በጣም በስት ጓደኛሞችና ይተዋወቃሉ። አብሮ ነው የሚሰሩት። እናም መድብል አናግሮት ነበረ። እንደዚህ ምሳሌ ታግታ ነበረ፣ ቦታውን ግን አውቀዋለሁ፣ እንዴት ሁኜ ልግባ ብሎ ሲጠይቀውም እኔ አመቻቻለሁ፣ ግን መጀመሪያ ከማህሌት ጋር ልስማማ አለ ማለት ነው። ከዛ ከማህሌት ጋር ተስማማ። ማህሌት የምታውቀው በቃ ምሳሌን ያጠፋ መስሏት ነው። ነገር ግን በተቃራኒ ከመድብል ጋር ይህ ልጅ ስለሚግባባ ለመድብል በጣም በስት ጓደኛው ከመሆኑ የተነሳ በየትኛውም በአቋራጭ መንገድ በተቃራኒ ምሳሌን ታደጋት። ያው ሁላችንም ቪዲዮን ተመልክተናል፣ በስንት መከራ እንደታደጋት እያሯረጡት፣ በሽጉጥ እያስፈራሩት፣ እሱም ደግሞ አንዴ በቦክስ እያላቸው ከግድግዳ ጋር እያጋጫቸው ምሳሌን ተሸክሟት ላጥ ብሎ ነው የጠፋው። ይመቸው። ዞሮ ዞሮ ምሳሌን ታድጓታል። ምሳሌን እኮ እንገላታለን እያሉ ሲዝቱ ነበረ። ዝናን የማትለቅልን ከሆነ ምሳሌን እናጠፋለን ሲሉ እኔ ብሩክንም ምሳሌንም እፈልጋቸዋለሁ። ነገር ግን ምሳሌን በምን አይነት መንገድ መታደግ እንዳለብኝ እኔ ነኝ የማውቀው። እኔ ያውቃለሁ፣ እሱን ለእኔ አትነግረኝም። ስለዚህ ምሳሌን በምን አይነት መንገድ መታደግ እንዳለብኝ ለእኔ አንተ አትነግረኝም። በየትኛውም መንገድ እኔ ምሳሌን እታደጋታለሁ ሲል ነበረ። ምሳሌን በየትኛውም መንገድ እኔ እታደጋታለሁ እያለ ነበረ። ነገር ግን ዞሮ ዞሮ መድብል አዎ ምሳሌን ታድጓታል። ሁላችንም ቪዲዮን ተመልክተናል። ምሳሌም በእርግጠኝነት ነው የታደጋት፣ በእርግጠኝነት። ሲቀጥልም ደግሞ ብሩክ ያለበትን ቦታ ይህ ምሳሌን ያስመለጣት ልጅ እዚህ ግቢ ውስጥ ነው ያለው፣ ግን እንዴት አድርገን ብሩክን ከዚህ እናውጣው ብሎ ሲያወሩ ነበረ። ከዛም ለመድብል ቦታውን ሲያሳየው መድብል ለሞገስ ነገረው። ከዛም ለሶስቱ ነው መጡ፣ ግቢውን ሲቃኙት ነበረ። በስተመጨረሻም እነሱ ግቢውን እየቃኙት እያለ ዝና በሰዓቱ ግቢ ውስጥ አልነበረም። ከማህሌት ጋር ስለ ብሩክ ስለ ትዳሯ ይጠይቃታል ማህሌትን። ካሌብ ሞሲሳ ከካሌብ ጋር የሚሰሩ የስራ ባልደረባዎቹም አልነበሩም እና ይህን አጋጣሚ በመጠቀም ነው ብሩክ ያመለጠው ማለት ነው። እንደውም ሰንሰለቱን ፈቶ ሲንቀሳቀስ አይተን ነበረ። እናም ሊያመልጥ የቻለበት ምክንያት ማንም አልነበረም ግቢ ውስጥ፣ በዛ ምክንያት ነው ያመለጠ። እንደውም እነ መድብል ይህን እድል ተጠቅመን ገብተን እናውጣው እያሉ እያወሩ እያለ ነገር ግን እሱ ሰንሰለቱን በጥስጥስ አደረገና አመለጠ ማለት ነው። ይመቸው እና ሲቀጥል ዝና ምንድን ነው የሚለው ማህሌትም ቆይ አንቺ አሁን ብሩክ ይቅርታ ቢልሽ ከሱ ጋር ለመኖር ትፈልጊያለሽ አላት። እንዴ እኔማ ሳላቅማማ ነው የምኖረው። ብሩክ ከኔ ጋር አብሮኝ ሲኖር እኮ አንድም ቀን ቸግሮኝ አንድም ቀን ተርቤ እኮ አላቅም። በራሴ እጅ ነው ንብረትና እንዲሁም ደግሞ ጥቅማ ጥቅም እያልኩኝ ትዳሬ ተበተነ። ከዛም ሰራተኛዋ ቅድስቴ ደግሞ ነጠቀችኝ እያለችም ስታወራ እሱማ አዎ ትወጂዋለሽ እኮ ሲጀመር እኮ ከብሩክ ጋር ምን ያህል ክብር እንዳለሽ ታውቂያለሽ። አሁን ግን ከምንም አይደለሽም፣ ከትዳርም ከንብረትም ከጥቅማ ጥቅም ከሁሉም ባዶ። እንደው ራበኙላ ስትይ እኔ ነኝ የምሰጥሽ፣ ይሄን ረሳሽው እንዴ? ስለዚህ እያንዳንዱን መጠይቅሽን ጥያቄ ትመልሻለሽ ወይስ አትመልሽም ሲላትም ስለማን ነው የምትጠይቀኝ? ስለ ብሩክ በቃ አታንሳብኝ። እናንተ እንዳልከኝ አዎ ይቅርታ ቢጠይቅ ተመልሼ ቤቱ እኖራለሁ፣ ምን ችግር አለ? ይቅርታ ከጠየቀኝ እንዴ እንደውም ይቅርታ ካደረገልኝ ይቅርታ ጠይቄ ይቅርታኝ ከተቀበለልኝ ከእሱ ጋር መኖር እፈልጋለሁ ነው የምችለው። ማህሌት ግን በጣም ብዙ ጥፋት እንዳጠፋች፣ ብዙ እንደበደለችው፣ በጣም ብዙ ነገር እንዳደረገች በደንብ ነው የምታውቀው። በደንብ ግጥም አርጋ ታውቃለች። ማህሌት በደንብ አርጋ ነው የምታውቀው። በጣም በቃ ህይወቱን ምስቅልቅልቅል እኮ ነው ያደረገችው። የብሩክን ህይወት ምስቅልቅልቅል በቃ ምሳሌ ላሳክማት ነው ሲል በፍጹም መታከም የለባትም ንብረቱን እንካፈላለን ሁላ ስትል ነበረ። ከዛም ብሩኬ ደግሞ በሲስተም እንደምንም ንብረቱ እንኳን ቢታገድም በሲስተም ንብረቱ ከገዳ እንዲነሳ አደረገ። አንደኛ፣ ሁለተኛ እንደምንም ደግሞ ከነኚህ ከካሌብ ሞሲሳ ጋር ተስማምቶ እናንተ የምትሰሩትን ስራ እሰራለሁ ልጄን ብቻ ታደጉልኝ ያለው። ከዛም እነሱም የሚበቃውን ያህል ገንዘብ ዘጭ ያለ ገንዘብ ሰጡት። በስተመጨረሻ ምሳሌን ለንደን ወስዶ አሳከማት። ምሳሌም ዳነች። አሁን ላይ ፈታ ብላ እየተጫወተች ነው እና ለተወሰነ ጊዜያት አግተው ቢያሰቃዩትም ብሩኬ ግን ያሰበው ተሳክቶለታል። ይመቸው።
በአንደኛ ደረጃ የታገደ ቤቱ አስለቅቋል። ሁለተኛ ደግሞ ምሳሌ ታክማለች። ታክማለች። ሶስተኛው ደግሞ የሚወዳትን ቅድስቴን አግኝቷል ማለት ነው። ቅድስቴ ዞራ ዞራ የእሱ በመሆኑ በጣም ደስ ብሎኛል። እናም አሁን ላይ በቃ ያው ፍንጩ ታውቋል፣ ያለበትም ታውቋል። በጣም ነው ደስ የሚለው። እጅግ እጅግ በጣም በጣም ምርጥ ድራማ ነው፣ አስተማሪ ድራማ ነው። ምክንያቱም ብዙም ጊዜም ክፉ ሰዎች እናሸንፋለን እያሉ በጣም ይጥራሉ። ነገር ግን ክፉ ሰው መቼም አያሸንፍም። እውነቴን ነው የምላቸው። ክፉ ሰው ቢያሸንፍ ኖሮ ማለት ነው ዝናና ማህሌት ያሸንፉ ነበር። ነገር ግን እነማን ናቸው ያሸነፉት? እነ መድብል፣ እነ ብሩኬ። አያቸው። ያልታሰበ ሰው በየትኛውም አጋጣሚ ያሸንፋል። እና ከዚህ በፊት ሁላችሁም ቪዲዮን ከተመለከታችሁ በጣም በቃ እነ ብሩክ እነ ሞገስ በጣም ግራ ተጋብተው ነበረ። ምሳሌ እንዴት አድርጌ ነው የማሳክመው? በምን አይነት መንገድ? በቃ በጣም ግራ ተጋብተው ነበር። በነገራችን ላይ ግን ዞሮ ዞሮ መልካምን የሚሰራ ሰው ዞሮ ዞሮ ይሳካለታል። ግን ክፋትንና ተንኮልን የሚያስብ ሰው፣ በተንኮልና በክፋት መንገድ የሚሄድ ሰው ዞሮ ዞሮ ፈተናው በጣም ብዙ ነው። ማህሌትን ተመልክታችኋል። ኤፍራታን ተመልክታችኋል። ኤፍራታን ብትሆን ራስ ወዳጅ ገንዘብ ወዳጅ፣ ማህሌትም እንደዛው ራስ ወዳጅ ገንዘብ ወዳጅ እንጂ ለሰው ምንም አይነት ቦታና ክብር የሚባል የላቸው። እውነት ለመናገር በቃ ገንዘብ ይከፈላቸዋል ከተባሉ ማለት ነው ያለውን ሚስጥር እንዳለ ነው የሚናገሩት። ሚስጥር ራሱ አይደብቁም። ያንዳንዱን ሚስጥር ይናገራሉ። የሚገርማችሁ ነገር ሚስጥር የተባለ መደበቅ የለም እነሱ ጋር። በቃ ይሄ ሁሉ ምንድን ነው? ከራሳቸው ይልቅ ጥቅማ ጥቅምን በማስቀደም ራሳቸውን ራሱ ገደል ነው የሚሰዱት ማለት ነው። ያ ማለት ራስ ወዳጅነትን ነው የሚያመለክተው። ስለዚህ አንዳንድ ጊዜ ራስ ወዳጆች ስንሆንና ከራሳችን ይልቅ ከክብራችን ይልቅ ጥቅምና ገንዘብን ስናስቀድም ምን ያህል እኛን እንደሚጎዳን አንገነዘብም ማለት ነው። ስለዚህ እዚህ ጋር ድራማ ይሁን እንጂ አንዳንድ ጊዜ በጋድም ስንመለከት ብዙ ራስ ወዳጅ ሰዎች አሉ። በቃ የራሳቸውን ብቻ የሚያስቀድሙ ከክብራቸው ይልቅ ጥቅማ ጥቅምና ገንዘብን የሚያስቀድሙ ልክ እንደ ማህሌትና ልክ እንደ ኤፍራታ ማለት ነው። በሰዓቱ ራሱ ማህሌት ክብሯን ብታስቀድም ኖሮ ከጥቅማ ጥቅም ይልቅ ክብሯን ብታስቀድም ኖሮ ከሞገስ ጋር ባልተዋረደች ነበር በአደባባይ። አስባችኋል? ስለዚህ ብዙም ጊዜም ጥቅማ ጥቅምን ስናስቀድም በአደባባይ እንዋረዳለን ማለት ነው። እና በዚህ አጋጣሚ ራስ ወዳጅ መሆንና ለሰዎች ክፉ መሆን አይጠቅምም ብዬ ነው የማስበው። ምክንያቱም መልካም ሰው በእርግጣው ቻሌንጅ አለው፣ ውጣ ውረድ አለው። ነገር ግን ዞሮ ዞሮ ይሳካለታል። ክፉ ሰዎች ደግሞ ለሌላ ሰው በዘረጉት ወጥመድ ራሳቸው ነው የሚገቡበት ማለት ነው። ስለዚህ በህይወታችሁ ዘመን ይሄ ድራማ ይሁን እንጂ ነገር ግን በህይወታችሁ ዘመን መልካም ለመሆን ሞክሩ ማለት ነው። ከቻላችሁ ከራሳችሁ ይልቅ ለሌላው መስዋዕት መክፈል፣ ከራሳችሁ አልፋችሁ ለሌላ ሰው መልካም መሆንን ልመዱ ነው የምላችሁ። በዚህ አጋጣሚ ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እናም እንዳልኳችሁ ምሳሌ ድራማ በጣም ምርጥ ነው። በጣም በጣም ልብ አንጠልጣይ ነው። ከክፍል 1 ጀምሮ እስካሁን ድረስ ከእናንተ ውስጥ አንዷ ስከታተል ነበር። እናም በጣም ተመችቶኛል። አሁን ላይ ኤፍራታ ጉዷ ፈላ። መቼም አይለቃትም ዝና እና ያለችበትን የማትጠቁሚኝ ከሆነ አንቺ ነው ራሱ ነው ማጠፋሽ እያለ በጣም በጥያቄ ማህሌትን እያስጨነቃት ይገኛል ማለት ነው። ማህሌት አሁን ላይ በጣም ግራ ተጋብታለች። ያለችበትም ለማሳየትም ግራ ተጋብታለች። አጣብቀኝ ውስጥ ነው የገባችው። በዚህ አጋጣሚ መልካም የሚሰራ ሰው መቼም ቢሆን አሸናፊ ነው። ክፋትና ተንኮልን የሚያሳድድ ሰው ራሱ ነው የሚዋረደው ማለት ነው። ልክ እንደ ማህሌት እና ብዙም ጊዜም ለሰዎች ከቻለን መልካም እንሁን። ክፋት አይጠቅምም ነው የምላችሁ። እወዳችኋለሁ፣ አከብራችኋለሁ። በዚህ አጋጣሚ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝም እጅግ አድርጌ ነው የማመሰግነው። ባይ ባይ።